የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ወቅታዊ ዘገባ የምናቀርብበት ሰዓት ላይ ደርሰናል። ሰጠኝ ሻያው እንደምን አረፈዳችሁ በድጋሚ። እንዴት ቆየሽ ወርቅነሽ? እኛ ደህና ነን፣ እግዚአብሔር ይመስገን ደህና ነን። እንግዲህ ይቀጥላል ህይወታችን ይቀጥላል። እግዚአብሔር እርዳታ። ጥያቄ ያለው ሻያው ጥሩ እንግዲህ ያው ጦርነት ላይ እንገኛለን። መቼም ለመካከለኛው ምስራቅ አዲስ ነገር ባይሆንም በእስራኤል የጸና ነው። እንደሚታወቀው አሜሪካና እስራኤል በኢራን ላይ የሚያካሄዱት ጦርነት ወይም ከኢራን ጋር ያለው ጦርነት ዛሬ 11ኛ ቀኑን አስቆጠረ። ትናንት ዶናልድ ትራምፕ ባሰሙት ንግግር ጦርነቱ በቅርብ ጊዜ ላልቅ የሚችል አይነት ንግግር ተናግረዋል እና እንደው የዚህ ጦርነት መቼ ሊያልቅ ይችል ይሆን? ትራምፕ እንዳሉት ምናልባት በቅርቡ ሊጠናቀቅ ይችል ይሆን? ሻያው እንዴት ታየዋለህ? የእሳቸው ንግግር ጋዜጣዊ መግለጫ ሰጡ። ብዙ ጋዜጠኞች ጥያቄ ጠየቋቸው ለእሳቸው በንግግራቸው። እንግዲህ ጦርነቱ ዛሬ እነሆ 11ኛ ቀኑን ያስቆጠረ ጦርነት ያበቃ ነው ብለው መናገራቸው በእውነትም በአሁኑ የሚቆም ነገር አይመስልም። ግን የፖለቲካ ጨዋታ የፖለቲካ መልእክት ነው። ለምን ዓለምን ለማረጋጋት ከኢኮኖሚ ጋር ከምጣኔ ሀብት ጋር አሁን እንግዲህ በእርግጥ የነዳጅ ዘይት የመወደድ ሁኔታ በትናንትናው ዕለት አንድ በርሚል በቀጣይነት የምንመለከተው ርዕሰ ጉዳይ ነው የሚሆነው። አሁን በዚህ ጉዳይ ላይ አንድ በርሚል $120 ደርሶ ነበረ። ግን እሳቸው ጦርነቱ ሊያበቃ ነው ብለው መናገራቸው ዓለም በገበያው በነዳጅ ዘይት ተረጋግቶ ወርዶ ቀነሰ። አንድ በርሚል ወደ $80 ሊሸጥ ሆነ። አንድ ቀን ባልበለጠ ጊዜ የሀያላን መንግስታት የአሜሪካ ፕሬዚዳንት ትራምፕ ቃላቸው የሚናገሩት ቃል ሁሉ በዓለም ላይ በገበያም ቢሆን ተጽዕኖ አሳዳሪ መሆናቸው ነው እንጂ አሁን በእሳቸው ጋዜጣዊ መግለጫቸው አሁን በቃ ጦርነቱ አበቃ የሚል ቃል ማለታቸው አሁን በዚህ ሳምንት ውስጥ ሳይሆን ይቀጥላል ብለው መናገራቸው ዓለምን ለማረጋጋት አንዳንድ ተንታኞች በተለይ የምጣኔ ሀብት አዋቂዎች እያሉ ያሉት ወርቅነሽ። አዎ ሰጠኝ እንግዲህ ያው ብዙ ሁሉም ነገር የተያያዘ ነው። እንዴት ታየዋለህ? ዶናልድ ትራምፕ በቅርቡ እንደሚያልቅ አይነት ነገር ነው ከንግግራቸው መረዳት የተቻለውና ጦርነቱ በቅርብ ጊዜ ይጠናቀቅ ይሆን? አይመስለኝም። ምክንያቱም ከመጀመሪያው ንግግራቸው ብንሄድ እንኳን ጦርነቱ ከ4 እስከ 5 ሳምንታት ሊጨርስ ይችላል ብለዋል። አሁን ሁለተኛ ሳምንቱን የያዝን ቅዳሜ ዕለት 1 ሳምንት ሞላ። አሁን ሁለተኛ ሳምንቱን ነው። ስለዚህ ጦርነቱ የሚያልቀው የታቀደለትን ግብ ሲያስፈጽም ነው የሚል መግለጫ በትራምፕም በጠቅላይ ሚኒስትር ናታንያሁም እየቀረበበት ያለ ሁኔታን ሰምተናል፣ አዳምጠናል። በሌላ በኩል ደግሞ ትላንትና የሰጡት ትንሽ ግራ የሚያጋባ መስሎ ይመስላል። አሁን ሻያው እንዳለው ምናልባት ምጣኔ ሀብቱን ለማረጋጋት ሊሆን ይችላል። ግን በሌላ በኩል ደግሞ አንዳንድ ጊዜ የአሜሪካ መሪዎች በራሳቸው መንገድ ሂደው ከኢራን ጋር ሊስማሙ ይችላሉ፣ እንዲያውም እስራኤል ሳታውቅ ሊስማሙ ይችላሉ የሚልም ስጋት እንዳለ አንዳንድ አካላት ይናገራሉ። ግን በአሁኑ በተጨባጭ ሁኔታ እንደሚታየው ፕሬዚዳንት ትራምፕና ጠቅላይ ሚኒስትር ናታንያሁ በትብብር እየሰሩ ያሉበት ሁኔታ ስላለ እንደው ሳይስማሙ አንድ ውጤት ሳያመጡ ነገርየውን በተንጠልጠል ይተውታል ብለን አናስብም። ትናንትም ትራምፕ ጦርነቱ ሊያበቃ ተቃርባል አይነት ነው። በቀጣይ ግን ዋናው የታቀደለት ግብ እውን መሆን ሲችል ነው ጦርነቱ የሚያበቃ ያሉበት ሁኔታ ስላለ ትንሽ ቀናትን ሊፈጅ ይችላል። ግን አይታወቅም። እንግዲህ የዛሬውን እንደዛ ብለዋል፣ ዛሬ ተመልክተናል። ነገ ደግሞ ምን እንደሚሉ አናቅምና የቀኑን እንጠብቃለን። ወርቅነሽ ወደ ቀጣዩ ከማለፋችን በፊት እዚህ ላይ በዚህ ዙሪያ ላይ ጦርነቱ አሁን ያበቃል የሚለው የፕሬዝዳንት አባባላቸው አማርኛ ምንድን ነው? የቅኔ አይነት ፖለቲካ ትንተና አንድ ፖለቲካ አዋቂ በሚያደርገው ንግግር የተለያየ ትርጎማ ነው ያለው። ለምን በዋናነት በአሜሪካም ሆነ እስራኤልም የሚጠብቁት ምንድን ነው? በወታደራዊ የማጥቃት እርምጃ
ሳይሆን ለዘመናት በጭቆና በመከራ በግድያ ያለው የኢራን ህዝብ ጦርነቱ ከመቆሙ በፊት እንዲነሳ ይህንን አገዛዝ ለመጣል ትግሉን እንቅስቃሴውን እንዲያባብስ በሚል እነሱ ለመግፋት አይነት ይመስለኛል በእኔ አመለካከት። እንግዲህ አይታወቅም እንዳልከው ፖለቲካም ካለበት ብቻ ውሎ አድሮ ያው ይገባን ይሆናል። እኛ እናያለን ያለውን ሁኔታ እንደዛ ነው። ሌላው ቀጣዩ ርዕሰ ጉዳያችን በሰሜን እስራኤል አካባቢ ያለው ጦርነት በአጠቃላይ እንግዲህ ሂዝቦላ ድርጅት ወደ መላው እስራኤል ነው እየተኮሰ የሚገኘው። ግን ደግሞ የሰሜን እስራኤል ነዋሪዎች በቅርብ ጊዜ ተመልሰው ነው ወደ ቤታቸው አሁን ይሄ ነገር የጠበቃቸው እንደገናና ትንሽ እንዳው ሳያርፉ ያለው ጦርነት እንግዲህ በሂዝቦላና በእስራኤል መከላከያ ሰራዊት መካከል እየተካሄደ ያለው ጦርነት ሰጠኝ እንዴት ነው ያለበት ሁኔታ? የመከላከያ ሰራዊቱ በጣም በጥብቅ በትልቅ ሁኔታ ነው እርምጃ እየወሰደ ያለው በከባድ ሁኔታ የሂዝቦላን ተቋማት እያፈራረሰ ነው ያለ። ዛሬም ራሱ በዚህ የሂዝቦላ ድርጅት የጦር መሳሪያ በሚገኝባቸው አካባቢ እንደዚህ አባላቱ በሚገኙበት አካባቢ የምትኖሩ ዜጎች የሊባኖስ ዜጎች አካባቢያችሁን ለቃችሁ ውጡ ብለው በጣም ጠበቅ ያለ ማስጠንቀቂያ ያወጣበት ሁኔታ አለ። የእስራኤል መከላከያ ሰራዊት የሂዝቦላን ድርጅት አሁን ምንድን ነው ብረትን መቀጥቀጥ እንደጋለ ነው እንደሚባለው ውጤት ለማምጣት በተለይ በአካባቢው ለውጥ ለማድረግና ትልቁ ጥያቄ ያው የሂዝቦላ ድርጅት የጦር መሳሪያ ትጥቁን እንዲፈታና ያለውን ኃይል ማሽመድመድ እንዲቻል ከዛም የሊባኖስ መንግስት በቀላሉ ሂዝቦላን የጦር መሳሪያ ትጥቁን ማስፈታት እንዲችል ከፍተኛ ተጋድሎ እያደረገ ነው። ይህ ጉዳይም ተጠናክሮ እንደሚቀጥል ነው የተነገረው። ውጤት ያመጣል የሚልም ብዙ ግምት አለ። ሌላው በዚህ ሂዝቦላ ባመጣው ሰበብ ወደ 700 ሺህ የሚሆኑ ሊባኖሳውያን ከቤታቸው የተፈናቀሉበትን ሁኔታ ወደ 400 እንደተገደሉ የሊባኖስ መንግስት ያስታወቀበት ሁኔታ ሰምተናል። ይሄ ደግሞ የሊባኖስ ሂዝቦላ ያመጣው የዜጎች ላይ የፈጠረው ችግር መሆኑን የሚያመላክት ነው። ወርቅነሽ ሻያው በሂዝቦላ ላይ ስላለው ጥቃት እንዴት ነው ያንተ ሀሳብ? አንተስ እንዴት ታየዋለህ? መከላከያ ሰራዊታችን የአየር ኃይላችን የምድር ጦር ሰራዊትም ጨምሮ በዋናነት በደቡብ ሊባኖስ መጠነ ሰፊ የሆነ ከባድ የማጥቃት እርምጃ እየወሰዱ ነው። አሁን ችግር የሆነው የሂዝቦላ ያለ ሰው የሚበሩና አጥፍቶ አጸፊዎች አውሮፕላኖችን የማብረር የሰለጠኑትን የሂዝቦላ ወታደሮች እንደገና ተነስተዋል። እነሱም እየተንቀሳቀሱ ነው። በዋናነት በደቡብ ሊባኖስ አካባቢ የሚሸሸጉት ምሽግ ያደረጉት ውጭ አይደለም፣ ሰላማዊ ዜጎች በሚኖሩ መኖሪያ ቤቶች እየተደበቁ ነው። ይሄ ለመከላከያ ሰራዊታችን ችግር የሆነው እነዚህ ከሰው ከህፃናት፣ ሴቶች፣ ሽማግሎች ካሉ ሊባኖሳውያን መኖሪያ ሰፈር እየተጠለሉ ነው ወደ እስራኤል ግዛት በዋናነት እነዚህን አጥቂ አውሮፕላኖች ወደ ሰሜን እስራኤል እየወነጨፉ ናቸውና በዚህ አሳሳቢ ስለሆነ ለመከላከያ ሰራዊታችን የወታደራዊ ቃል አቀባይ ለደቡብ ሊባኖስ ነዋሪዎቹ ህይወታቸውን ለማዳን ሲባል እንዲለቁ ወደ ሰሜናዊ ሊባኖስ እንዲሸሹ አሳስቧል። ያ ካልሆነ ደግሞ በዚህ በደቡብ ሊባኖስ ከእስራኤል ድንበር በቅርብ ርቀት የሚገኙ ሰፈር ነዋሪዎቹም ያው መከላከያ ሰራዊታችን ይደመሰሳል፣ ሊያጠቃ ግድ ይላል። ለምን ይህን ሽብር ፈጣሪ ድርጅት ከቴውንም ማራቅ የሚል ዓላማ የያዘ ነው የእስራኤል መከላከያ ሰራዊት። እንግዲህ ይህን ይመስላል። ጦርነቱ ተፋፍሟል፣ ተባብሶ ነው ያለው። በሰሜኑ ክፍልም እንዲሁ ከኢራንም የረጅም ርቀት ተምዘግዛጊ ሚሳይሎች እየተወነጨፉ ናቸው። ይህን ሁኔታም ደግሞ የአየር ኃይላችን የአየር መከላከያ ጸረ ሚሳይሎችም በአየር ላይ እንዳሉ እያመከኑ ናቸው የሚገኙት።
አዎ ኢሻያው አሁንም የምጣኔ ሀብቱ ቀደም ሲል አንተም ለማንሳት ሞክረሃል። እንደው ትኩረት ሰጥቶ ለማየት ይህ ጦርነት በዓለማችን ኢኮኖሚ ላይ ተጽዕኖ እየፈጠረ እንደሆነ ገና እንግዲህ ጦርነቱ በእርግጥ ትናንት 10 ቀን ትናንት በፊት 9 ቀን ሲሞላው ጀምሮ ነው መነጋገሪያ መሆን የጀመረው። በጣም በዓለም ኢኮኖሚ ላይ ተጽዕኖ ፈጥሯል እየተባለ ነው። መፍትሄ ለመፈለግም የተለያዩ ሀያላን ሀገራት እየተወያዩ እንደሆነ ይነገራል። ያለው ሁኔታ እንዴት ነው? ጦርነቱም እንግዲህ በምጣኔ ሀብት በንብረት ላይ ጉዳት እየጎዳ አይደለም። በዋናነት ከሁሉም ከኢኮኖሚ ከልማትም የሰው ህይወትም እየጠፋ ነው የሚገኘውና አሁን 11 ቀናትን ያስቆጠረው ጦርነት ምክንያት በማድረግ ያው እንግዲህ የምጣኔ የገበያው እንግዲህ ብዙ ሰዎች ፋብሪካ በማምረቻ ቦታዎች ተቋማትም አይገኙም። በሀገራችን ደህንነት ጥበቃ ሲባል የተወሰኑ ሰዎች ናቸው የሚያመርቱ። የሚሆነው እንግዲህ የኢኮኖሚ ክስረት የሚያስከትለው በቂ ምርት አይኖርም በገበያ እና አሁን ከዚህ የምጣኔ ሀብቱም በዋናነት የነዳጅ ዘይትን ዋጋ በጣም ተወደደ ተብሎ አንድ በርሚል $120 ይሸጣል ተባለ። አሁን በትናንት ዶናልድ ትራምፕ የተናገሩት ቅድም የጠቃቀስነው ሁኔታ አሁን ጦርነቱም አበቃ የሚል መልእክት አስተላለፉ። በዛ ጋር ዓለምን ገበያ የሚያረጋጋ ስለሆነ መሰለኝ አሁን በዛሬው ዕለት አንድ በርሚል ነዳጅ ዘይት $85 እየተሸጠ ነው ያለው። እንግዲህ እስከ መቼ ድረስ ነው ጦርነቱ የሚቀጥለው? ምንም ሆነ ምን የልማት የኢኮኖሚ ልማት ከጦርነት ጋር የተያያዘ ነው የሚሆነው አይደለ ወርቅነሽ? አዎ ጦርነት ዞሮ ዞሮ ያው በኢኮኖሚ ላይ የሚያመጣው ጫናም ከባድ ነው። ሰጠኝ እንዴት ነው ያለው? መፍትሄ ለመፈለግም ጥረት እየተደረገ ነው ያለው ሁኔታ እንዴት ነው? አዎ ይሄ እንግዲህ ጦርነት ብዙ ገንዘብ የሚያስወጣ ነው። በእስራኤል በኩል እንኳን ብናየው ወታደራዊ ወጪ አለ። የመከላከያ ሰራዊቱ የሚተኩሳቸው ነገሮች ሁሉም ያስወጡ ናቸው። ጦሩ ራሱ ተሰማርቶ ያለበት ሁኔታ ሌላ የገንዘብ ወጪ ነው። የንብረት ጉዳት አለ። በሚተኮሱ ሚሳይሎችና ሮኬቶች የንግዱ ዘርፍ እንቅስቃሴው በአብዛኛው ቁሟል። ቱሪዝም እንቅስቃሴ የለም። በስራ ገበታ የማይገኙ ሰዎች አሉ፣ ተጠባባቂ ወታደሮች። ለእነዚህ ሁሉ ወጪ የሚያስወጣ ነገር ነው። በዓለም ዙሪያና በአካባቢ ስናየው ቅድም እንደተጠቀሰው የነዳጅ ምርት የመጨመር ሁኔታ፣ ቱሪዝም ከሀገራት የሚመጣው ቱሪዝምም የቆመበት ሁኔታ ስላለ ብዙ ወጪ እያስወጣ ያለበት ነገር ገቢ ግን የሌለበት ሁኔታ አለና ከፍተኛ ዋጋ እያስከፈለ እንዳለም ነው። እንግዲህ 12 ቀን ሊሆን ነገ አንድ ቀን ነው የሚቀረው ይሄ ጦርነት። ባለፈው ሰኔ ወር የነበረው 12 ቀን ነው እና ያለፈው አመት የሰኔ ወር 2025 ዓመተ ምህረት ጦርነት እንኳን ወደ 20 ቢሊዮን ሸቄል ያስወጣበት ሁኔታ አለ በ12 ቀናት ውስጥ እና ይህም ደግሞ ምናልባት አሁን ከኢራን የሚተኮሱ ሚሳይሎች ቁጥር ከባለፈው ሰኔ ወር ከነበረው ዝቅተኛ እንደሆነ እየተነገረ ነው። ሚሳይል ሲተኮስ እንግዲህ ሌላ ሚሳይል ጸረ ሚሳይል ስለሚተኮስ የዛ ስለሚቀንስ ወጪ ምናልባት ሊቀንስ ይችላል። ከ15 እስከ 20 ቢሊዮን ሸቄል ሊያስወጣ ይችላል የሚል ግምት በማዕሪፍ ጋዜጣ በኩል እንዳለ ተጠቅሷል። ግን ለወደፊት ያው ጦርነቱ ካለቀ በኋላ የሚገመት ነው የሚሆነው። ስንት ጊዜ ይፈጃል፣ ስንት ጊዜ ይጨርሳል፣ የተጎዳው አካል ብዙ ነገሮችን የሚታዩ ናቸው በሀገር ውስጥ በውጭ ሀገርና ያው የአየር በረራ የሚቆምበት ሌላ ወጪ ነው። ይህ ሁሉ አለ። ብዙ ጉዳት የሚያመጣ ነው ይሄ ጦርነት። አዎ ያው እንግዲህ ከኢራን ጋር ተያይዞ አሁንም የኢራን የብሔራዊ እግር ኳስ የሴቶች ቡድን ከሀገር በወጣበት ሁኔታ ሰሞኑን የተፈጠረውን ውጣ ውረድ እናስታውሳለን። የዓለማችን መነጋገሪያ ርዕሰ ጉዳይ ነበር። አሁን 5ቱ የእግር ኳስ ቡድን አባላት አውስትራሊያ ጥገኝነት መስጠቷን አስታውቃለች። አሁንም ያለ መነጋገሪያ ጉዳይ ነው፣ ትኩረት የተሰጠው ጉዳይ ነውና እንዴት ነው ሰጠኝ ይህ ሁኔታ?
ይሄ እንግዲህ እግር ኳስ ያው ከፖለቲካ ከሌላ ነገር ከዘረኝነት ይራቅ ተብሎ ነበር። እንግዲህ ሀገራት ወይም ሰዎችም ስሜታቸውን የሚጠቅሱበት ስለሆነ ባለፈው ሳምንት እንግዲህ በእስያ አህጉር የሴቶች እግር ኳስ ውድድር ነበረ እና በዛ ውድድር በመክፈቻው ውድድር ኢራን ከደቡብ ኮሪያ ጋር መጫወት ነበረባት እና ያው እያንዳንዱ ብሔራዊ ቡድን በመክፈቻ ጨዋታው ብሔራዊ መዝሙር ይዘምራል እና ከነዚህ ውስጥ ወደ 5ቱ ገና ከጨዋታው ማለዱም በልምምድ ሜዳ ላይ እንዳሉ የጠፉበት ሁኔታ፣ ሌሎች ደግሞ መዝሙሩን ለመዘመር ብሔራዊ መዝሙሩን ለመዘመር ፈቃደኛ ያልሆኑበት ሁኔታ አለ። አሁን በኢራን ብዙ ቁጣን አምጥቶ ነበረ። ሲመለሱ እንዲያውም ብዙ ቅጣት መቀበል አለባቸው ከሚለው አንጻር በተለይ ለ5ቱ ጎላ ብለው ለታዩትና ለጠፉት ቪዛ ለጠየቁት የአውስትራሊያ መንግስት እንዲሰጥ ተጠይቆ ነበረ። የአውስትራሊያ መንግስትም እያቅማማ ነበረ። ለ5ቱ መሰጠት አለበት ጥገኝነት ተባለ። ለማጠቃለል ያክል ያው እነዚህ ለ5ቱ ጥገኝነት እንዲሰጥ የአውስትራሊያ መንግስት በመጀመሪያ ያልፈለገበት ሁኔታ ነበረ። እዛ በኋላ አሜሪካው ፕሬዚዳንት እንኳን ዶናልድ ትራምፕ እናንተ ካልሰጣችኋቸው እኛ ሁሉ እንሰጣቸዋለን ያሉበት ሁኔታ ነበረ። ከዛ አሁን በአውስትራሊያ የተቀበሉበትን ሁኔታ የእስራኤል የሳይንስና ቴክኖሎጂ ሚኒስትር ራሱ ጊላ ጊሜላኤል የጻፉበት ደብዳቤ ለአውስትራሊያ መንግስት ሁሉ የጻፉበት ሁኔታ ነበረ። ይሄ ነው እንግዲህ ያለው። እነዚህ 5ቱ ሴት ተጫዋቾች ጥገኝነት እንደተቀበሉ ነው እንግዲህ የተገለጸው። በዚህ አመት በሰኔ ወር በሚካሄደው የዓለም ዋንጫ አሜሪካ፣ ሜክሲኮና ካናዳ በሚያካሄዱት በጋራ በጥምረት እንኳን የኢራን ብሔራዊ ቡድን ተጫዋቾችም አንሄድም አሜሪካ እንዲያርጋልናች እያሉ ነው። እንግዲህ ሰኔ ወር ሲደርስ የምናየው ነው። እግር ኳስ ያው ከጦርነቱም ገብቷል ማለት ይቻላል። ወርቅነሽ ሻያው ምጨምረው በዚህ ሀሳብ ባክልም በዚህ የስፖርት ሴቶች የእግር ኳስ ተጫዋቾች የኢራኖች እንግዲህ ጭቆና መንግስት ስርዓተ መንግስት በቃ ጭቁን ነው በቃን ከሚል እንግዲህ መንግስታቸውን በመጥላት ነው እንግዲህ የአውስትራሊያ የፖለቲካ ጥገኝነት ጠየቀ። ባጭሩ የሴቶችን እግር ኳስ የፖለቲካ ጥገኝነት ጠየቁ። ምክንያቱን ተገለጸ። በዜና ወጃሽም ወርቅነሽ ሰጠኝም ተንትኖታል። እንግዲህ ይህ አይነት ስልት የተጀመረው በኢራን ስፖርት ተጫዋቾችን ብቻ ሳይሆን በአፍሪካም በኢትዮጵያም ካሁን ቀደም ስፖርት ሯጮችም ሳይቀር በውጭ ሀገራት የፖለቲካ ጥገኝነት መስጠታቸው በታሪክ የተመዘገበ ነውና አሁን ችግሩ አሳሳቢ የሆነው ምንድነው? ይህ የኢራኑ አምባገነን ስርዓተ መንግስት ስፖርተኞች ከውጭ ሀገር የፖለቲካ ጥገኝነት መጠየቃቸው እዛው የኢራን ውስጥ ያሉ ቴሄራን ወላጆቻቸው በሀገሪቱ የሚገኙ ቤተሰቦቻቸው መንግስታቸው እንዴት ነው ያሰቃያቸው ይሆን? ትልቅ ጥያቄ ነው አይደለ? ብዙ ነገር የሚያስነሳ ነው። አምባገነን ብዙ ሀገራት አሉ። እግር ኳሱ አብሮ መጨመሩ ነው እንጂ ብዙ ነገር የሚያጠያይቅ ነው። ግን ያለው ወቅታዊ ትኩስ ነገር ነው። አሁን ወደ ሻለቃይቸውን ለፍቀጥታ ወርቅነሽ ያው አንድ መስመር ላይ ያለ ሻለቃይቸው ባየ ጤና ይስጥልን። ተናስተልኝ ባልደረቦቼ እንዴት ናቸው? እንደምንላችኋል። እንዲሁም አድማጮቻችን ደህና ነን። በርከት አለብን እንጂ በሰሜኑ ክፍል አካባቢ የማስጠንቀቂያም አዛቃ ዲወሉ ይጮሃል በብዛት። እንዴት ነው እንግዲህ የሚያሳየው ጦርነት ላይ መሆናችንና ጦርነቱ አሁንም እንዳልተገባደደ ያለንበት ጦርነት ላይ ስለሆነ በጦርነት ላይ ደግሞ የራሱን የቻለ መመሪያ ስላለው መመሪያውን ከመቼውም ጊዜ የበለጠ ተግባራዊ የምናደርግበት የዕለት ዕለት ህይወታችን የምንማር መሆኑን የሚያረጋግጥ ነው። እንግዲህ ምናልባት ለተወሰኑ ሰዓታቶች ያህል ጋፕ ያለበት ወቅት እናያለን። በተለይ ደግሞ ወደ መካከለኛው ሀገራችን ክፍል ስናየው ትንሽ ጋፕ ያለበት ነው። ቆይቶ እስከ ተወሰኑ ሰዓቶች ሳይወነጨፉ ደወል ሳይሰማ የቆየበት ሁኔታ አለ። በኋላ ግን ይሄ ከየትም ሳይባል የሚመጣበትና የሚከሰትበት አጋጣሚ ነው ያለው። ስለዚህ አሁንም ቢሆን ያለነው ጦርነት ላይ ነው። ቅድሚያ አደጋ ማስጠንቀቂያ ደወል መልእክት እንቀበላለን። ሁላችንም የአደጋ መከላከያ መጠለያ አካባቢ መገኘት፣ ከዛ የአደጋ ማስጠንቀቂያ ደወል ስንሰማ ወደ አደጋ መከላከያ መጠለያ ክፍል መግባት፣ ውጡ እስከምንባል ድረስ እዛው መጠበቅ። የአደጋ መከላከያ መጠለያ ክፍል ማለት ምን ማለት ነው ስንለው፣ አንደኛ ቤት ውስጥ ያለ የአደጋ መከላከያ መጠለያ ክፍል አለ። ሁለተኛ ከፎቆ ያለ አለ። ሶስተኛ ከቤቱ ታች ስር ያለው፣ አራተኛ ሚቅላጥ እያልን የምንጠራው በእያንዳንዱ እኛ ማህበረሰብ በትክክል ያውቀዋል እሱ ነው።
ሌላው ደግሞ አሁን በእንደዚህ አይነት በጦርነት ሰዓት የደጀን ዕዙ የፈቀደው ከከተማው ከንቲባ ጋር በመተባበር በአንዳንድ የመኪና መናኸሪያ ወይ ማቆሚያ ቦታዎች ላይ ከምድር በታች ያሉት እነሱን እንደ አደጋ መከላከያ መጠለያ ክፍል አድርጎ የፈቀደበት ሁኔታ አለ። በቤታቸው እንደዛ አይነት ነገር የሌላቸው ሰዎች በከንቲባው ጋር ግንኙነት በማድረግ ለነሱ ቅርብ የሆነ ቦታ የት እንዳለ የአደጋ መከላከያ ጊዜያዊ የተቋቋመ መጠለያ ክፍል የት እንዳለ ጠይቆ ወደዛ መሄድ እንደሚቻል በዚሁ አጋጣሚ ለመናገር እና ለማሳወቅ እፈልጋለሁ። አሁን በዚህ በማስጠንቀቂያው ዙሪያ ቅድም እንኳን ወርቅነሽ በዜና ተመልክተዋለች እና እንዲህ ሳይሰማ የሚመጣበት ሁኔታ አለ። በፊት የነበረው አንዳንድ ጊዜ ጉድለት ነው። ችግሩ ምንድን ነው? እስኪ ወርቅነሽ አንቺም ጥያቄውን አንሺው። ያው እንዳነሳው ነው ሻለቃይቸው ያው ጥያቄው እንዳናበዛብ ብዬ ነው ዝም ያልኩት። እንዴት ነህ? ደህና ነሽ? እንደምን ጤናሽ እንዴት ነሽ? አለን። እሱን ተይው። ክብሩ ይስፋ። እንግዲህ በሚቀጥለው ሳምንት በይዝራት አሸም ነው የሚባለው በስቱዲዮ እንገናኝ ይሆናል። እንደ እግዚአብሔር ሁለታችሁ ርቃችሁናል። ወርቅነሽ እንኳን አራቃችን በአካል ባንገናኝ። ለነገሩ አንተም አራቅክም አለሁ ያው አለን ስራው ላይ አለን። አዎ ምንድነው ሳይሰማ አሁን ቅድም ከኢራን እንደተተኮሰ ነው የተነገረው እና ብዙ ጊዜ ከኢራን የሚላኩ ሚሳኤሎች ሲመጡ ቅድመ ማስጠንቀቂያ ይደርሰናል። እንደውም ከ10-8 ደቂቃ በፊት ሊሆን ይችላል። ዛሬ ግን እንዲሁ ማስጠንቀቂያ ደወለ ነው ድንገት የተሰማውና ደግሞ አደገኛ ነው። እንግዲህ ከኢራን የመጣ ሚሳኤል ከሆነ እንደምናውቀው እየተፈታተነ አደጋ ስለሚያደርስ በዚህ ሁኔታ ከቀጠለ እንዴት ነው በደጀን ዕዙ በኩል ያለው ሁኔታ? ስህተት ኖሮ ነው ወይስ ችግሩ ምንድን ነው? አመሰግናለሁ። ጥሩ ጥያቄ ነው የጠየቅሽው። እንደተናገርሽው በኢራን የሚወነጨፉት ሚሳኤሎች ቅድመ ማስጠንቀቂያ ይሰጣል። ይሄ አሁን ከኢራኑ ከተጀመረ ጦርነት በኋላ ሌላ ሁለተኛ ደግሞ ወደ ጦርነት የተቀላቀለው የኢራን ቡችላ ሂዝቡላ አለ። ሂዝቡላም እያስወነጨፈ ነው። አብዛኛውን ከሰሜኑ የሀገራችን ክፍል ሂዝቡላ የሚያስወነጭፉትን አንዳንዴ እነኚህ የአደጋ ማስጠንቀቂያዎቹ ላይዙት ይችላሉ። ላይቀበል እንዴት ምንድን ነው የሚባል ላይመለከቱት ወይም ላያስተውሉት ይችላሉ። ዞሮ እንግዲህ እነኚህ መከላከያ ጸረ ሚሳኤሎችን በሙሉ እንደምንለው 90% 90 እጁን እንጂ ሙሉ በሙሉ አስተማማኝ አይደሉም እና የዚህ አይነት ክስተት የዚህ አይነት አጋጣሚ ደግሞ ያጋጥማል። ምናልባት ችግር ኑሮም ሊሆንም ይችላል። በእንትናችን በደጀን ዕዙ ሻለቃ ይቅርታ 90% ያልከው ሻለቃ ግን ያልገባኝ ነገር አልከ የሚወነጨፍብን ሮኬትና ሚሳኤሎችም ከኢራንና ከሊባኖስ 90% ላያዩ ይችላል ማለት አልገባኝም። ኖ ያልኩት 90% ነው እንጂ 100% አስተማማኝ አይደለም ማለቴ ነው። ስለዚህ ምክንያቱም እንደምናየው አልፎ አልፎም ፍጹም ነገር የለም አይደለም። ፍጹም የሆኑ ነገሮች አሉ፣ ሾልኮ የሚወድቁ ነገሮች አሉ። ስለዚህ ይሄ ጸረ ሚሳኤል መከላከያው ደግሞ በነገራችን ላይ በዓለማችን ላይ ለሌላ ዓለም ሀገር የሌላት ለእስራኤል ነው ያላት። ይሄ የተለያዩ ከ3 የበለጡ የተለያዩ ዘመናዊ የሆኑ መከላከያ አለን። ይሄ እንደ አንድ እስራኤላዊ እንደ አንድ እስራኤል መከላከያ ኃይል ሊያኮራን የሚገባ ጉዳይ ነው። ነገር ግን ያም ሆኖ 100% ያድነናል ማለት አይደለም። ከዛ በተጨማሪ 100 ሊያደርገው የምንችለው እኛ የደጀን ዕዙ የሚሰጠውን መመሪያ ተግባራዊ ስናደርግ ነው። ይኸው ትናንትናም በነበሩት ክስተቶች በተፍንጥርጣሪዎች ምክንያትም የሞተ ዜጋ እንደነበር ሁላችንና እናንተም በዜና ገልጻችሁታል። በጽኑ ቆስሎ የነበረም ዛሬ እንዲሁ ተደግሞ ሞቷል። እነኛም ለዚህ ደረጃ የደረሱበት ምክንያት ምንድን ነው? ወጣው እየቀረጹ ነበር። አብረው የነበሩ ባልደረቦቻቸው ሩጠው ወደ አደጋ መከላከያ መጠለያ ክፍል ሲገቡ እነሱ ግን እየቀረጹ ነበር። እዛ ላይ ቀርተው ነበር። ህይወታቸው ተቀጠፈ። ጥንቃቄ እናድርግ ነው። ልክ ነህ። እንግዲህ አንተም በየጊዜው ሌሎችም በጣም ያስፈልጋል። ቸልተኝነት እንዳይኖር፣ አይ ወደ እኔ አካባቢ አይወድቅም እንዳንል፣ ይሄ ልማድ ነው እንዳንል፣ እንደ ልምድ አድርገን እንዳንወስደው። በእውነት ይሄ ቅድመ ማስጠንቀቂያው ስንሰማ ሁላችንም ከአደጋ ራሳችን ሊከላከል የሚችል ቦታ የት ነው ብለን ዋናው ነገር በጭንቅላታችን መኖር አለበት። በቃ ይህን ብሰማ ላይ እዚህ ቦታ ሄጄ ራሴን ከአደጋ ነጻ አደርጋለሁ ወይ ይከላከላለሁ ብለን ማሰብ፣ ማወቅ፣ አስቀድመን መጠንቀቅ አለብን። ምንም ማድረግ አይቻልም። ያለንበት ጦርነት ላይ ነው ያለ። እንደዛ ስንል ደግሞ ብዙ መፍራት ወይ መደናገጥ አያስፈልግም። ልጆችንም በተመለከተ ልጆች በሚገባቸው ቋንቋ ያለውን ሁኔታ ማስረዳት ያለንበት ሰዓት አሁን
ጦርነት ነው፣ ባለፈውም ጦርነት ነበር፣ አልፈነዋል፣ ይህንም እናልፈዋለን እያልን ልጆችን ማበረታታት፣ በተለይ ደግሞ በጋራ የአደጋ መከላከያ መጠለያ ክፍል የምንጠቀምበት ቦታ ላይ እዛ ላይ ለልጆች አንዳንድ እነሱ የሚፈልጉትን ነገር ይዞ በመሄድ ራሳቸውን እንዳይደነግጡና በያን የተፈጠረውን ክስተት በጥሩ ሁኔታ እንዲያሳልፉ በማድረግ ልንረዳቸው ይገባል። ያ ሊሆን የሚችል ደግሞ እኛ ስንደላደል ነው። እኛ ስንደላደል ማለት እኛ መደናገጥ መስጋት የለብንም። ያለ ማለት ፈልጌ ነው። በጣም እናመሰግናለን ሻለቃ አይቸው ባዬ። እንግዲህ ያው በየጊዜው ለምትሰጠው መመሪያ እናመሰግናለን። አመሰግናለሁ። ያው በምሽቱ እንግዲህ እንገናኛለን በድጋሜ። ሰላም ለሀገራችን። ሰላም።